በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከልደት በፊት ተጀምሮ ከሞት በኋላ ያልቆመ ስብከት። አይሁድ ወደ መጥምቁ ዮሐንስ መልእክተኞችን ደጋግመው እየላኩ ስለ ማንነቱ ይጠይቁት ነበር። አጥብቀው የሚጠይቁት የእግዚአብሔር መልእክተኛ መሆኑን አረጋግጠው አምነው ሊቀበሉት ባይሆንም እንኳን ቅዱስ ዮሐንስ ግን ነቢዩ ኢሳያስ እንዳለ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ ሲል መለሰላቸው። በእርግጥም ዮሐንስ በነቢዩ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ፣ ሸለቆ ሁሉ ከፍ ይበል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጎጡም ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል፣ ስጋ ለባሽም ሁሉ በአንድነት ያየዋል ተብሎ ተነግሮለት ነበር። ኢሳያስ ምዕራፍ 40 ከቁጥር 3። የምድረ በዳ ጩኸት በቀጥታ ሲተረጎም የድምፅን ከፍ ማለት ያመለክታል። መጥምቁ ዮሐንስ በምድረ በዳ የሚጮህ ሰው ነበር። ምድረ በዳ ልምላሜ የሌለበት ዛፍ የማይገኝበት ስፍራ ነው። የዮሐንስ በዚህ ስፍራ መጮህ የሕይወት ዛፍ መንገድ በገነት መካከል በተዘጋበት ጊዜ የሕይወት ውሃ የሆነ የጌታችንን መምጣት ፍጥረት ሁሉ እንደ ምድረ በዳ ደርቆ በሚጠብቅበት ጊዜ ዮሐንስ ለማስተማር መነሳቱን ያሳያል። በምድረ በዳ መጮሁም እንደ ምድረ በዳ የደረቀ ልብ ባላቸው በሚሰሙት ቃል በማይረሰርሱ በማይለመልሙ አይሁድ መካከል ዮሐንስ አስተማሪ ሆኖ መነሳቱን ያሳያል። ተራራው ዝቅ ይበል፣ ሸለቆ ከፍ ይበል እያለ እንደ ተራራ በትዕቢት ያበጠ ልብ ያላቸውን፣ እንደ ሸለቆ የተዋረደ ስብዕና ያላቸውን ሁሉ እያስተማረ መጣ። ዮሐንስ በምድረ በዳ መካከል። መጽሐፍ ቅዱስ ደግሞ ድምፅ አልባ ጩኸቶች ያሉበት መጽሐፍ ነው። ሙሴ ሳይጮህ እግዚአብሔር ለምን ትጮህብኛለህ ያለው ነቢዩ ኤርሚያስም ልባቸው ወደ ጌታ ጮኸ ብሎ የተናገረው የእግዚአብሔር ብቻ ሊሰማው የሚችል ድምፅ አልባ የልብ ጩኸት ስላለ ነው። ዘጸአት ምዕራፍ 14 ከቁጥር 15። መጮሁ በልበ ደንዳኖች መካከል ቃሉን መስበክ እንደሚገባ ድንቅ ማሳያ ነው። የዮሐንስ ድምፅ ጌታ ቃል። ቅዱስ ዮሐንስ ራሱን ከነቢዩ ቃል ተውሶ የሚጮህ ሰው ድምፅ ነኝ ብሎ ጠርቷል። ቅዱስ ቄርሎስ እንደተረጎመው ይህ የዮሐንስ አነጋገር ጥልቅ መልእክት ያለው ነው። ሊቃውንት በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ ብሎ የተናገረውን የመጥምቁ ዮሐንስን ንግግር ሲተረጉሙ ዮሐንስ ራሱን ድምፅ ያለበትን ምስጢርም ያነሳሉ። አንድ ሕፃን ገና እንደተወለደ ቃል ማውጣት አይችልም። ድምፅ ማሰማት ግን ይችላል። ቃል መናገር እስከሚችል ድረስ በድምፁ ብቻ ከወላጆቹ ጋር ሲግባባ ይቆያል። ቃል መናገር ሲጀምር ግን የድምፁ አስፈላጊነት ይቀርና ቃል ስፍራውን ይይዛል። መጥምቁ ዮሐንስ ራሱን ድምፅ ብሎ የጠራው ከቃል መምጣት በፊት ያስተምር የነበረ ስለሆነ ነው። ቃል የተባለ እግዚአብሔር ወልድ ሲመጣ ግን ድምፅ የተባለ መጥምቁ ዮሐንስ እርሱ ሊልቅ እኔ ላንስ ይገባኛል ብሎ ለጌታው ለቃል መንገድ ለቀቀ። በድምፅ ቃል እንደሚገለጥ በመጥምቁ ዮሐንስም ስብከት ጌታችን ተገልጧል። ድምፅ ያለ ቃል ትርጉም እንደሌለው የዮሐንስም ተልእኮ ያለ ጌታችን መምጣት ትርጉም የለውም። ቃል ያለ ድምፅ ሊኖር ይችላል። ለምሳሌ ድምፅ አውጥቶ ለመናገር የማይችል ሰው በልቡ ቃል ለማቋረጥ ይመላለሳል። እንዲሁም በመጽሐፍ ወይም በምልክት ተጠቅሞ ቃልን ለሌሎች ሰዎች ሊያስተላልፍ ይችላል። ስለዚህ የድምፅ አለመኖር ቃልን ከመኖር አያግደውም። ፈቃዱ ሆኖ መንገድ እንዲጠርግለት ወደደ እንጂ
ቃል የተባለ ጌታችንም ድምፅ የተባለ ዮሐንስን ሳያስቀድም ወደ እኛ ከመምጣት የሚያግደው ምንም ነገር አልነበረውም። የመጥምቁ ዮሐንስ ድምጽነት በምድረ በዳ ብቻ አልነበረም። ተጸንሶ ሳለ የድንግል ማርያም ስትመጣ ሰምቶ በመዝለሉ እናቱም በታላቅ ድምጽ ጮሃ እንድትመሰክር አንድ ምክንያት የሆነው ዮሐንስ በተወለደበት ዕለትም ዲዳ ሆኖ ለቆየው ለአባቱ ለዘካርያስ ድምጽ ሆኖለት ነበር። የኤልሳቤጥም የመውለጃዋ ጊዜ ሲደርስ ወንድ ልጅ ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳደረገላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛው ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም፣ ዮሐንስ ይባል እንጂ አለች። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱንም ማን ሊባል እንደሚወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ገና ከመወለዱ ገድሉ በብራና መጻፍ የጀመረለት ጻድቅ ማለት ዮሐንስ ነው። መቼም ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ ተብሎ ተጽፏል። ሉቃስ ምዕራፍ 1 ከቁጥር 57 እስከ 64። አባቱ ስሙን ሲጽፍ ብቻ አንደበቱን የፈታለት ድምጽ የሆነው ቅዱስ ዮሐንስ ስሙን ጠርተን የምንዘክረውን አንደበታችንን ለጸሎትና ምስጋና ይክፈትልን። አሜን። የዮሐንስ ሚዜ ጌታ ሙሽራ። ዮሐንስ ሚዜ ጌታ ሙሽራ። በአንድ ወቅት ደግሞ ቅዱስ ዮሐንስ እንደተለመደው ጥያቄ ቀረበለት። የጥያቄው መነሻ በዮሐንስ ደቀ መዛሙርትና በአይሁድ መካከል የተነሳ ክርክር ነበር። የጌታችን ደቀ መዛሙርት ሲያጠምቁና ብዙ ሰው ሲከተላቸው ተመልክተው የተቆጡት የዮሐንስ ተማሪዎች ከአይሁድ ጋር በማንጻት በንስሐ ጥምቀት ዙሪያ ተከራከሩ። አይሁድ ከዮሐንስ ተማሪዎች ጋር የተሟገቱት ጌታችን በደቀ መዛሙርቱ በኩል እያጠመቀ መሆኑን ወደው ሳይሆን በጌታ ሐዋርያትና በዮሐንስ ተማሪዎች መካከል ጠብ እንዲፈጠር ለማድረግ ነበረ። በመጨረሻም የመጥምቁ ተማሪዎች ነገሩን ለማጣራት ወደ መምህራችን ወደ ዮሐንስ መጡ። የክሳቸውም ጭብጥም መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ የሚል የቁጣ ንግግር ነበር። በእነርሱ አስተሳሰብ በዮሐንስ እጅ በትህትና ሲጠመቁ የቆዩት ጌታ ከአጥማቂው ዮሐንስ አሳንሰው እንደ አንድ ደቀ መዝሙር ቆጥረውት ነበር። ከዮሐንስ ደቀ መዛሙርት አንዳንዶቹ የራሱን የዮሐንስን ምስክርነት ጭምር ሳይቀበሉ ጌታችን ካረገም በኋላ የዮሐንስ ጥምቀት ብቻ እንደ ተጠመቁ የቆዩ ሰዎች ነበሩ። ሐዋርያት ምዕራፍ 19 ከቁጥር 2። አሜን። ይቆየን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ስሙ የከበረ የተመሰገነ ይሁን። አሜን።